የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ጀሚን፣ የጥቅምት ወር የደስታና የፈጠራ ወርህ ነው። ፍቅር፣ ገንዘብ እና ታላቅ መነሳሳት ይጠብቅሃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ፍቅርንና ጥበብን ፍጠር። ሰላም ጤና ይስጥልኝ ውድ ጀሚኒዎች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። ፍቅርንና ጥበብን ፍጠር ጀሚኒ። ፀሐይ በሊብራ ውስጥ እስከ ጥቅምት 12 ድረስ ስትጓዝ አምስተኛ ቤታችሁ ማለትም የፈጠራ የፍቅርና የራስ አገላለጽ ቤትን በኤሌክትሪክ ኃይል ትሞላዋለች። ይህ ስሜታዊ የፀሐይ ኃይል ወደ መድረክ ሊገፋፋችሁ ይችላል። እናንተም እንደ ታዋቂ ሰው ለመቆጣጠር ዝግጁ ናችሁ። ከትዕይንቱ በስተጀርባ ያስቀመጥከው የፈጠራ ፕሮጀክት አለ። ግማሽ የተጠናቀቀ የስክሪን ተውኔት ይሁን ወይም ለማጋራት አይን አፋር የሆንክበት የጎን ሥራ አውጣውና ሥራ ጀምር። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ የፈጠራ መንፈሳችሁን አዘጋጁ፣ አእምሮአችሁን ክፈቱ። ምክንያቱም የጥቅምት ወር መልእክት እውነተኛ ማንነታችሁን በደስታ እንድትገልጹ ይጋብዛችኋል። ክፍል 1 አጠቃላይ ሆሮስኮፕ ከደስታ ወደ ሥርዓት። የቀላልነት ጊዜ እስከ ጥቅምት 12። በመጨረሻም ትንሽ ደስታ ላንተ ጀሚኒ። በወሩ በአብዛኛው ፀሐይ በአየር ምልክት ሊብራ ውስጥ ትሆናለች። ይህም ራስህን እንድትለቅና ሙሉ በሙሉ እንድትደሰት ኮከባዊ ፍቃድ ይሰጥሃል። ፀሐይ አምስተኛ ቤትህን እስከ ጥቅምት 12 ድረስ ስታበራ፣ ይህ ለአንተ ከዓመቱ በጣም ተጫዋች ጊዜያት አንዱ ያደርገዋል። የፍቅር ግንኙነትን እንደገና እያቀጣጠልክ የፈጠራ ፕሮጀክት እየጀመርክ ወይም ለበልግ እየተዘጋጀህ ይሁን፣ የሊብራ ወቅት ቀላልና ገላጭ ጎንህን እንድትቀበል ያበረታታሃል። የፕሉቶ ኃይል በጀብዱ። ፕሉቶ ጥቅምት 3 ላይ ወደ ኋላ መጓዙን ሲያቆም ለከፍተኛ ትምህርትና ለጀብዱ ጥሪ ያሰማል። ለበልግ ኮርስ ወይም ለግል ልማት ሥልጠና ተመዝገብ። ወርክሾፕ ለመንደፍ ወይም መጽሐፍ ለመጻፍ ሕልም ነበረህ? ይህ ከአጽናፈ ሰማይ የተሰጠ ግፊት ነው። ወደ ሥርዓት መመለስ። ከጥቅምት 12 በኋላ ፀሐይ ጥቅምት 12 ላይ ወደ ስኮርፒዮ ስትገባ ሥራዎችን አንድ በአንድ ለማጠናቀቅ የሚያስችል ሥርዓት ይኖርሃል። ስድስተኛ ቤትህ ወይም የውጤታማነት ቤት ሲበራ አላስፈላጊ ነገሮችን አስወግድ። ልማዶችህን አጥራ እና ደህንነትህን የሚመግቡ ምርጫዎችን አድርግ። ይህ የጠዋት ዮጋ ልምድ ማድረግ ወይም ጤናማ ምግቦችን ከባዶ ማብሰል ሊሆን ይችላል። ክፍል 2 የፍቅር ሆሮስኮፕ ከቤት ምቾት ወደ ማኅበራዊ ሕይወት። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። የቤት ምቾት እስከ ጥቅምት 3። ጥቅምት የሚጀምረው በሚመች ስሜት ነው። ቪነስ ወይም የፍቅር ፕላኔት በቪርጎ እና በእናንተ አራተኛ ቤት ወይም የቤትና የስሜት ቤት ውስጥ ስትሆን ወደ ቤትህ መግነጭሳዊ ስበትና ከቅርብ ሰዎች ጋር ብዙ ጊዜ ለማሳለፍ ፍላጎት ይሰማሃል። በግንኙነት ውስጥ ከሆንክ በወሩ የመጀመሪያዎቹ ጥቂት ሳምንታት ውስጥ በጥንዶች አረፋ ውስጥ መሆን ትፈልግ ይሆናል። የማርስ ኃይል በተግባር የራስ ማሻሻያ ወይም የቤት ፕሮጀክት መስራት የበለጠ ሊያቀራርባችሁ ይችላል። ኃይለኛው ማርስ በስኮርፒዮ እና በእናንተ ስድስተኛ ቤት ወይም የጤናና የሥራ ቤት ውስጥ እስከ ህዳር 4 ድረስ ሲሆን
በመነሳሳት ጉልበት ትሞላለህ። አብራችሁ ስፖርት ስሩ፣ ቤቱን አጽዱ፣ በተፈጥሮ ውስጥ ጊዜ አሳልፉ። ድንቅ ነገር ያለው በተራ ነገሮች ውስጥ ነው። ወደ ማህበራዊ ህይወት ከጥቅምት 3 በኋላ ቬነስ ጥቅምት 3 ላይ ወደ ሊብራ ስትገባ ውጣና ከሰዎች ጋር ተገናኝ። የፍቅር ስሜት በሁሉም ቦታ ሊቀጣጠል ይችላል፣ ከጓደኛህ የራት ግብዣ እስከ ፖስታ ቤት ድረስ። በግንኙነት ውስጥ ላሉ ጀሚኒዎች ባልተጠበቁ የቀጠሮ ምሽቶች፣ የፍቅር ማስታወሻዎች ወይም ሁለታችሁም ሄዳችሁ ወደ ማታውቁት ቦታ በሚደረግ የማይረሳ ጉዞ ፍቅርን እንደገና አቀጣጥሉ። ክፍል 3 የገንዘብ ሆሮስኮፕ ከቅንጦት ወደ ሚዛን። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። ትልቅ ሁል ጊዜ የተሻለ አይደለም፣ በተለይ በጀትህ መስመር ላይ ሲሆን። ጥቅምት የወጪ ልማዶችን በአጉሊ መነጽር ስር ያስቀምጣል። ጀሚኒ በተለይ ጥቅምት 21 ላይ በሚኖረው የሊብራ አዲስ ጨረቃ ዙሪያ። ይህ የጨረቃ ኃይል አምስተኛ ቤትህን ወይም የቅንጦት ቤት ያነቃቃል። ይህም ራስን ምናልባትም ሌሎችን በሕይወት ምርጥ ነገሮች እንድታስተናግድ ይፈትንሃል። ሚዛንህን ጠብቅ። ያ ሁሉ በመጠኑ ሲሆን ጥሩ ነው፣ ነገር ግን እስከ ጥቅምት 22 ድረስ ሚዛንህን እንድትጠብቅ ወይም በጀትህንም በዚያው መንገድ እንድታቆይ ራስን ማስታወስ ያስፈልግህ ይሆናል። በእውነት ምን እየሆነ ነው ጀሚኒ? ገጽታህን ለመጠበቅ ጫና ሊሰማህ ይችላል። ይህ በሚያምር ልብስ ላይ ገንዘብ ማውጣት ወይም ማኅበራዊ ደረጃህን ለመጠበቅ ብቻ ውድ በሆነ እራት ላይ መስማማት ሊሆን ይችላል። ትንንሽ ወጪዎች ችግር የላቸውም፣ ነገር ግን ራስን ተቆጣጠር። ይህ ወር ከሚያብረቀርቁ ወጪዎች ይልቅ በአስተዋይ ኢንቨስትመንቶች ላይ የበለጠ ያተኩራል። በመጨረሻም ውድ ጀሚኒዎች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ጀሚኒዎች እንግዲህ የጥቅምት ወር መልእክት በጣም ኃይለኛና ግልጽ ነው። በአጭሩ ለማስቀመጥ ያህል 1. ፈጠራህን አውጣ። የወሩ የመጀመሪያ ክፍል ለደስታ፣ ለፍቅርና ለፈጠራ የተሰጠ ነው። ራስን በድፍረት ግለጽ። 2. ፍቅር በቤት ይጀምራል፣ ከዚያም ይስፋፋል። በወሩ መጀመሪያ ላይ ከቅርብ ሰዎች ጋር ተቀራረብ፣ በኋላ ደግሞ ወደ ማኅበራዊ ሕይወት ዝለቅ። 3. ወደ ሥርዓት ተመለስ። በወሩ መጨረሻ ላይ ሕይወትህን በሥርዓት አስይዝ። ጤናማ ልማዶች ደስታን ያመጣሉ። 4. በገንዘብህ አስተዋይ ሁን። በቅንጦትና በሚዛን መካከል ያለውን ልዩነት እወቅ። ብልህ የሆኑ የገንዘብ ውሳኔዎችን አድርግ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።